የአደይና የፍቅር ሴራ ዛሬ ተጋልጧል። ተጋለጡ ማለት ነው። በለምለም ምክንያት ተጋልጧል እና ባርኮት እንዳያችሁት ይሄው ፍቅርን አነቃት። ለምንድን ነው አንቺ እስከ መቼ ነው ልጅ ሆነሽ የምትኖሪ? ለምንድን ነው እንደዚህ አስቸጋሪ ልጅ የሆንሽው? ከአሁኑ በኋላ አደይ የሚጎጂ ከሆነ እኔ ነኝ የሚጎዳሽ። ከአሁኑ በኋላ አደይ አጠገብ እንዳደርሽ። ለምንድን ነው እንደዚህ ችግር የምትፈጥሪ ሁሌ እያለ ባርኮት እንግዲህ ዛሬ በጣም ተበሳጭቷል በአደይ ስለመጣችበት። ፍቅር ግን ከዚህ በፊትም ብዙ ነገር አድርጋለች እና ያሳገተች ጊዜ እንደዚህ ባርኮት በጣም ተናዶ ነበረ። አሁንም ደግሞ ድጋሜ መጣችበት ማለት ነው። አደይ መቼም ቢሆን አትተዋትም ከዛ ቤት ካልወጣች። ውድና እየተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰራተኛ አደይ ክፍል 30 ተለቋል። ገብታችሁ እዩት ማለት ነው። የዛሬ ቀን ደግሞ ብዙ ነገሮች ተፈጥሯል። አደይ ፍቅርና ሊዲያ በክፍል 29 ኤላ ቤት ሄዶ እንትኑን ሀብሉን እየፈተሹ ነው እየተዋረዱት። ኤላ ደግሞ እንደ አጋጣሚ ስልክ ረስቶ ስለነበረ ያው መጀመሪያውንም ሊዲያ በዘዴ ነው ከቤት ያስወጣቻቸው። ከፍቅር ጋር ስለተነጋገሩ አንቺ ቀድሜሽኝ ሂጂና ከቤት አስወጣቸው፣ እኔ ደግሞ ከተልሻለሁ፣ በር ከፍተሽኝ ጠብቂኝ፣ ከዛ በኋላ ለምለም ሀብሌት እንዳደረገች እንፈልጋለን እያሉ ተማካክሮ ነበረ። ቢሆንም ግን ሳይሳካ ቀረ። መጨረሻ ላይ ተጋልጧል ማለት ነው። ኤላም በጣም ነው የተቆጣቸው። ለምንድን ነው ከቤቴ ምን ትሰራላችሁ? ምን ልሰርቁ ነው የመጣችሁ ብሎ ስጠይቃቸው እኛ ለምለም ሀብል ስለደበቀች እየፈለግን ነው ለዛ ነው ብሎ እንደገና ወደ ለምለም አቀነባበሩት ማለት ነው። ምክንያቱ ፍቅር በጆሮዋ ነው የሰማችው ለምለም ጋር እንዳለ ሀብሉ ስለሰማች በቃ እቤት ነው የምታስቀምጠው። ይሄንን ሀብል አግኝተን ለምለምን ሌባ እናስብላታለን። በፊት ለአደይ ነበረ ይሄ ነገር የተዘጋጀ። ያው ታውቃላችሁ የአደይ ልብ ንጹህ ስለሆነ አደይ ከምንም አመልጣ ነጻ ወጥታለች በዛሬ ቀን። በለምለም ምክንያት ነው። ለምለም ባትኖር አደይ እውነቱንም አታወጣም፣ ዝም ትላለች። ከአባረሯትም መንገድ ላይ ወጥታ ማልቃስ ነበረ። ግን ደግሞ ለምለም በጣም ብልህ ናት። እንዴት ሰው ጋራ እንዴት እንደማኖር ትችልበታለች። እንደገና ደግሞ ራሷንም ትጠብቃለች። የእሷን መፍት የገፋ ሰው ትጋፈጣለች ማለት ነው። አደይ ግን አልቅሳ ብቻ ዝም ትላለች። ግን አደይ ቆፍጦን ብላ የምትናገረው ቀን ነው ያፈቀኝ። እኔ እስከ መቼ ነው በፍቅር መጫወቻ ሆና የምትኖሪ ብላ ነው እንግዲህ በዛሬ ቀን ሀብሉን አንድ ላይ ሆኖ እያወሩ ስለ ሀብሉ ይሄንን ነገር ለኤላ እንዴት ነው መልሰን የምንሰጠው? ደግሞ ከያዙብን ሌላ ሌባ ነው ምሉንና እንዴት እናሳምናለን ብሎ ከአደይ ጋራ እየተመካከሩ ነበረ። ሀብሉ ያው እንዴት እንደ አንቺ ጋር እንደተገኘ ብላ ስትጠይቀው አደይም ደግሞ የመለሰችለት ስለ ሀብሉ እኔ የማውቀው ነገር የለም፣ ጃኬቱ እንግዲህ ፍቅር ልበሽ ብላ ስትሰጠኝ አንቺ ደግሞ እንዳጋጣሚ በርደሽ ሳይሽ ሰጠውሽ፣ ይሄ ነው ሌላ ነገር የለም ነው ያለችው። እኔ ግን ሀብሉ የኤላ እንደሆነ ያ ቀን ጀምሮ ካየሁት በጣም ተደሰትኩት። ኤላ ላገኝ ነው ብዬ በቃ በጣም ተስፋ አደረግኩኝ። አንቺም ደግሞ ተፈላልጌ አገኘውሽ። ግን ደግሞ ይሄንን ሀብል ለምንድን ነው እስካሁን አንቺ ጋር ያስቀመጥሽው ብላ አደይ ብትቆጣቱ እንኳን ይሄ ነገር ብሰጠው ለኤላ አንቺ ሌባ ነው የምትባይ፣ ለዛ ነው አንቺን አሳልፌ መስጠት ስለማልፈልግ ነው፣ አንቺ ማዳን ስለፈለግኩ ነው አደይ ይሄንን ተረጅን ብላ እንግዲህ ለምለምን መለሰችለት። ብቻ ስለተረዳሽኝ አመሰግናለሁ ብላ አደይም ስታመሰግን እንግዲህ ሀብሉ ተይዟል ማለት ነው። ዴቭ ወዳ ነው የመጣባቸው። ሀብሉን በአይኑ ነው ያየው እና ሀብሉን ተቀበላቸው ማለት ነው። ኤላም እንዳጋጣሚ መጣ። እንደገና ባርኮት መጣ። ሊዲያና ፍቅር መጡ። ፍቅር እንግዲህ አምጪ የት ነው ያደረግሽው? ሀብሉ የት አለ ብላ ልታንቅ ነበረ አደይ። ግን ደግሞ ዴቭ ሀብል እኔ ጋ ነው ብሎ
ለኤላ ሰጠው ማለት ነው። ኤላም ሀብሉን ወስዶ ከየት ነው እንዴት ነው ያገኘው ብሎ ብጠይቀ ፍቅር ደግሞ ቶሎ ብላ ለምለም ናት የወሰደችው። አደይና ለምለም ከሌባ ጋራ ከያ ልጅ ጋራ እንትን ብሎ ይሰራሉ። ለዛ ነው ያንተ ሀብል የተሰረቀው ብላ መለሰችለት። እና ኤላም በጣም ተናዶ ስለነበረ ለምለምን ብዙ ነገር ተናገራት። ካንቺ አልጠብቅም እኔ እኮ ይሄ ሀብል ለኔ ምን እንደሆነ ታውቂያለሽ። እንደገና ደግሞ ከአባቴ አንቺ ነው ያስቀደምኩሽ ማለት እሱ ያ ውጭ ሀገር ለመሄድ ተዘጋጅቷል፣ ተወዛግቧል። በየትኛው በኩል ሊወስን እያለ ነበረ። አባቴን ወይስ ለምለምን ልምረጥ ምን ሊሆን እያለ ጭንቅ ውስጥ ነበረ ያለው። ለዛ ነው እኔ ከአባቴ አንቺ ነው የመረጥኩሽ እያለ ለዛ ነው የመለሰለት። ቢሆንም ግን ለጊዜ ተናደደ እንጂ በኋላ ተጸጽቷል። ሌላ ወዳ ሲወጣ እንግዲህ ሊዲያ ተከትላ ብትሄድም ለማሳመን ወይም ደግሞ እንደ ፍቅረኛ ለመሆን ሞክራ ነበረ። ያ ሀብሉም አሰረችለት። ወዳው ደግሞ ለምለም ስትመጣ እነሱ ተቃቅፏልና በጣም ነው ያዘነችው። ለምለም ልቧ ተሰብሯል። ከዚህ በፊት ለ7 አመት ለፍቅር ዋጋ የከፈለችው ብዙ ነበረ። ኤላ እንግዲህ ቶሎ እንደዚህ ማድረግ አልነበረበትም እና ግን ደግሞ ይሄ ነገር ያደረኩት ለአንተና ለአደይ እንደሆነ ብቻ እንዳትረሳ ብላ ወጣች። ከወጣች በኋላ ባርኮት እንግዲህ ለምለም ሁሉንም ነገር ለባርኮት ነገረችው። ያው ጃኬቱ የፍቅር እንደሆነ እንደገና ደግሞ ለአደይ ነው የተሰጠው። አደይም ደግሞ ለብሳ ለምለም ደግሞ በርዳ ስታገኘት ለለምለም ስትሰጥ ለምለም ደግሞ ከኪሱ ውስጥ ታገኛለች ጃኬት ውስጥ። ያው ለምለም ታውቃላችሁ ስለ ፍቅር በጣም ታውቃለች ከዚህ በፊትም። አደይ ደግሞ ምንም የምታውቀው ነገር ምንም የለም። የዋም ናት አደይ፣ ያትናገር ወጥ ታደርገዋለች ነገሮችን በሰላም መፍታት ስለምትፈልግ ችግሮቿን አይታ ሁሉንም ነገር በጣም ትታገዛለች። አንዳንዴ ደግሞ በጣም ከሷ አቅም በላይ ሲሆን ትቆጣለች ማለት ነው። ከፈለገች አንዳንዴ ፍቅርን ታንቃለች፣ አይታችኋል። እና በስተመጨረሻ ግን ለባርኮት ሁሉም ነገር ስትነግረው ፍቅር ባርኮት ወዳ ሄደና ፍቅርን አነቃት። እንዴት እንደዚህ አደይ ላይ ታደርጊያለሽ? ሁለተኛ እንደዚህ የምታደርጊ ከሆነ ከኔ ጋር ትጣያለሽ ነው ያላት። እንግዲህ ባርኮት እንደምንም ኤላ ጋር ሄዶ አሳመነው። ይሄ ነገር ትክክል አይደለም፣ አንተ የሰማ ነገር ትክክል አይደለም። የፍቅር ስራ ነው ይሄ፣ ፍቅር ነው ያቀነባበረችው። አደይም ቢሆን ለምለምም ቢሆን ያጠፉ ነገር ምንም የለም፣ እነሱም አቁ ነገር ምንም የለም። ይሄ ነገር ያቀነባበረችው ፍቅር ናት ብሎ ነገራት። ፍቅርና ሊዲያ ማለት ነው፣ ሁለቱም ነው እንደዚህ ያደረጉት ብሎ ስመልስለት እንግዲህ ይቅርታን ጠይቋል። በጣም ነው ያዘነው። እኔ ለምለምን ልቧን ሰብር ያለው ደጋግሜ እንግዲህ አሁን በጣም ከባድ ነው ብሏል። እንደገና ደግሞ ፍቅር አሁንም እንደገና ዳይመንድ አሳመነችው። አደይ ናት የሰረቀችው እሷ ናት ብለ ብር ከፍላለሁ ብላ አሳምናለች። እንግዲህ ቤቱ ድረስ መጥቷል። እኔ የሰረኩበት ምክንያት እያለ ነበረ። ሁሉም አይኗን ፍጥጥ አድርጓል። ምን ይመስላችኋል? እስኪ ለማን ይፈርዳል?